ለማንም ሰው ከለላ መሆን አያስፈልግም፣ ሽፋን መሆን አያስፈልግም። የትኛውንም በህዝብ ላይ ጦርነትን ያወጀ አካል ለመደገፍ መጋጋጥ አያስፈልግም። ማንም በአማራ ውስጥ ያለ የትሮይ ፈረስ ሆኖ ቲፒኤልኤፍን በትከሻው አዝሎ ለመጋለብ የተዘጋጀ ካለ ይነወራል፣ ይገለላል፣ ተቀባይነት ሊኖረው አይችልም። ሳይጠሩት አቤት ያለ ሮቶ ሳይጠሩት አቤት ያለ ፌስቡክ ወራ እውነት እኔ አላየሁትም። እኔ ፌስቡክ ወይ ብሎክ አድርገኛል አላየሁ፣ ግን ስላንተ ጽፏል አለኝ። በአሁኑ ሰዓት የህወሓትና የፋኖ እንዲሁም በውጭ ሀገር ተቀምጠው የሚደግፏቸው ደጋፊዎቻቸውን ትርክ ከፍ ወዳለ ደረጃ ደርሷል። ከሰሞኑ ከአሜሪካን ሀገር ወደ ኢትዮጵያ እንዲመለስ በተደረገ አክቲቪስት ምክንያት ዳግም ያገረሸው የሁለቱ ወገኖች የቃላት ጦርነት ዳር እያለ የነበረውን ጽምዶ አደጋ ላይ እንዲወርቅ ያደረገ ክስተት ሆኖ ታይቷል። ለመሆኑ የፋኖና የህወሓት መሰረታዊ ልዩነቶች ምንድናቸው? በዚህ ላይ ያለው የዲያስፖራው ሚናስ እንዴት ይታያል? በዛሬው ዝግጅታችን ይህን ጉዳይ በስፋት እንዳስሳለን። አስቀድመን ግን ዛሬ ሰማናቸውን አጫጭር መረጃዎች እናስደምጣችሁ። በአማራ ክልል የሚስተዋለውን ህገወጥ የነዳጅ ዝውውርና ንግድ ለመግታት ጥብቅ የቁጥጥርና የህግ ማስከበር እርምጃ መወሰድ ተጀምሯል ተባለ። የአማራ ክልል ፖሊስ ዋና ጠቅላይ መምሪያ በክልሉ እየታየ ያለውን የነዳጅ እጥረት ተገን በማድረግ በህገወጥ የነዳጅ ንግድና ዝውውር ላይ በተሰማሩ አካላት ላይ የማያዳግም እርምጃ ለመውሰድ መጀመሩን ለህዝብ ይፋ አድርጓል። የአማራ ክልል ፖሊስ ዋና ጠቅላይ መምሪያ የክልሉን የጸጥታ ሁኔታ ለማባባስና የህዝቡን ማህበራዊ ህይወት ለማናጋት ወቅታዊውን የነዳጅ እጥረት ተገን በማድረግ የሚፈጸሙ ህገወጥ ድርጊቶችን ለመከላከል ሰፊ የህግ ማስከበር ዘመቻ እያከናወነ እንደሚገኝም ገልጿል። ፖሊስ ከሌሎች የጸጥታ አካላትና ከህብረተሰቡ ጋር በመቀናጀት ባደረገው ከፍተኛ ክትትልና በኬላዎች ላይ በተከናወነ ፍተሻ በርካታ ህገወጥ የነዳጅ ዝውውር ሙከራዎች መክሸፋቸውንና በድርጊቱ ላይ የተሰማሩ ግለሰቦችም በቁጥጥር ስር ውለው ተገቢውን የህግ ቅጣት እንዲያገኙ መደረጉን መምሪያው ገልጿል። ይህ ህገወጥ ድርጊት በጥቂት ስግብግብ ነጋዴዎች የሚፈጸም ቢሆንም በሀገርና በህዝብ ላይ የሚያሳድረው ተጽዕኖ እጅግ የከፋ መሆኑንም ፖሊስ መምሪያው አስታውቋል። መንግስት በከፍተኛ የውጭ ምንዛሪ ያስገባቸው የነዳጅ ምርቶች ለታለመላቸው የልማት ስራዎች ሳይውሉ መባከናቸው አገራዊ ኪሳራን ከማስከተሉ በተጨማሪ የትራንስፖርት ዋጋ እንዲንርና የሸቀጦች ዋጋ እንዲጨምር በማድረግ የኑሮ ውድነቱን የሚያባብስ ተግባር በመሆኑ ፖሊስ ከፍተኛ ቁጥጥር ያደርጋልን ብለዋል። የነዳጅ እጥረት የህዝብ ትራንስፖርትን በማሽመድመድ ዜጎች ወደ ስራና ትምህርት እንዳይሄዱ እንቅፋት በመሆኑ ህገወጦችን ተከታትሎ ለህግ ለማቅረብ ከአጋር አካላት ጋር ተቀናጅቶ እየሰራ እንደሚገኝም ገልጿል። ከተፈቀደው የዋጋ ተመን ውጪ የዋጋ ጭማሪ የሚያደርጉ ነዳጅ በመደበቅ ሰው ሰራሽ እጥረት የሚፈጥሩና ከህገወጥ ነጋዴዎች ጋር የሚተባበሩ ማደያዎች ላይ የማያዳግም አስተዳደራዊና የወንጀል ክስ እርምጃ እንደሚወሰድም አስጠንቅቋል። ጨለማን ተገን በማድረግ ነዳጅ ወደ ተለያዩ ቦታዎች የሚያንቀሳቅሱ በማከማቸት ለጥቁር ገበያ የሚያዘጋጁና በማደያዎች ላይ በኃይልም ሆነ በማግባባት ነዳጅ የሚያስቀዱ አካላት ላይ ፖሊስ ያለ ምንም ምህረት ህጋዊ እርምጃ እንደሚወስድም አስጠንቅቋል። የነዳጅ እጥረቱን ተከትሎ የህዝብን እንግልት ለግል ጥቅማቸው መዋል የሚፈልጉ አካላትን በምንም አይነት ሁኔታ እንታገስም ያለው መምሪያው የክልላችን ሰላምና ኢኮኖሚያዊ ደህንነት የሚጠበቀው በጋራ በምናደርገው ጥረት በመሆኑ ህብረተሰቡ ይህን ህገወጥ ድርጊት በመጸየፍና አጠራጣሪ እንቅስቃሴዎችን ለቅርብ ፖሊስ ጣቢያ በመጠቆም የተለመደ ትብብሩን እንዲያደርግ የአማራ ፖሊስ ዋና ጠቅላይ መምሪያ ጥሪውን አቀርበዋል። በአሁኑ ወቅት ፖሊስ የኬላ ቁጥጥሩን ከወትሮ በተለየ በማጠናከር የነዳጅ ስርጭቱ ህጋዊ መስመር መያዙን ለማረጋገጥ ሌሊትና ቀን እየሰራ እንደሚገኝም አረጋግጧል። ጠላቶቻችንን ሳናሸንፍ ጦርነቱን አናቆመም። ኢራን። የኢራን ጥቃት አስደንጋጭ ነው። ዶናልድ ትራምፕ። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ሀገራቸው ጦርነቱን እንደምታሸንፍ በመግለጽ አሜሪካ የሆርሙዝ ሰርጥ እንዲከፈትላት የኔቶ አባል ሀገራትን እየተማጸነች ነው ብለዋል። ሚኒስትሩ አክለውም ተኩስ አቁም አንፈልግም፣ ጦርነቱ ማብቃት ያለበት ጠላቶቻችን ዳግመኛ ጥቃት ለመሰንዘር በማያስቡበት መንገድ መሆን አለበት ሲሉ አስጠንቅቀዋል። ኢራን በቀጠናው በሚገኘው የአሜሪካ ንብረቶች ላይ ጥቃት ለመሰንዘር እየተዘጋጀች መሆኑን በመጠቆም ሰራተኞች አካባቢውን እንዲለቁም አሳስባለች። በሌላ በኩል ዶናልድ ትራምፕ በሰጡት መግለጫ የኢራን ጥቃት አስደንጋጭ መሆኑን ገልጸዋል። ትራምፕ አሜሪካ በቂ ነዳጅ ክምችት ስላላት የሆርሙዝ መስመር መዘጋት እንደማያሳስባት ቢናገሩም አጋር ሀገራት መስመሩን ለማስከፈት ለቀረበላቸው ጥሪ ምላሽ ባለመስጠታቸው ቅሬታቸውን ገልጸዋል። ከኢራን ጋር ለመደራደር እየሞከርን ቢሆንም እነሱ ግን ዝግጁ አይደሉም ሲሉ ትራምፕ ሁኔታውን አስረድተዋል። ወደ ቤተሰቦቻችን አሁን በስፋት ወደ ምንዳስሰው ጉዳያችን እናልፋለን።
በአሁኑ ወቅት በፋኖ የአማራ ታጣቂዎችና በህወሓት መካከል ስላለው ግንኙነት የሚወጡ መረጃዎች እጅግ የተወሳሰቡና አንዳንዴም እርስ በርስ የሚጋጩ ናቸው። በሁለቱ ወገኖች መካከል ጥምረት ተፈጥሯል የሚሉ ወሬዎች በስፋት ቢናፈሱም እስካሁን በይፋ የተረጋገጠ ወይንም በጋራ መግለጫ የተደገፈ ወታደራዊም ሆነ ፖለቲካዊ ጥምረት የለም። ፋኖና ህወሓት በታሪክም ሆነ በፖለቲካ ርዕዮተ ዓለም እጅግ የተራራቁ ናቸው። በተለይም በወልቃይት ጠገዴና በራያ የማንነትና የድንበር ጥያቄዎች ላይ ያላቸው ልዩነት እስካሁን መፍትሄ አላገኘም። ይህ መሰረታዊ ልዩነት በመካከላቸው ጠንካራ ጥምረት እንዳይፈጠር ትልቅ እንቅፋት ሆኖ ቆይቷል። አንዳንድ ተንታኞች ሁለቱም ወገኖች ከፌዴራል መንግስት ጋር ያላቸው ግንኙነት መሻከሩ የጋራ ጠላት ካለን ለምን በጋራ እንሰራም የሚል ስሌት እንዲመጣ ሊያደርግ እንደሚችል ይገምታሉ። በዚህም ምክንያት አልፎ አልፎ በዝቅተኛ ደረጃ የሐሳብ ልውውጥ ሊኖር እንደሚችል የሚጠቁሙ መረጃዎች ቢወጡም ይህ ግን ወደ ተግባራዊ ጥምረት ማደጉን የሚያሳይ ምንም አይነት ማስረጃ የለም። በአሁኑ ወቅት ህወሓት በሁለት የጎራ ክፍፍል በጌታቸው ረዳና በደብረጽዮን ገብረ ሚካኤል የሚመሩ ቡድኖች ልዩነት ውስጥ ይገኛል። ይህ የውስጥ አለመግባባት ድርጅቱ ከሌሎች ኃይሎች ጋር ወጥ የሆነ ግንኙነት ወይንም ጥምረት ለመፍጠር ያለውን አቅም አዳክሞታል። ከፋኖ በኩል ደግሞ አብዛኛዎቹ የፋኖ አመራሮች ከህወሓት ጋር ምንም አይነት ግንኙነት እንደሌላቸውና የትግላቸው ዓላማ ከህወሓት ፍላጎት ጋር እንደማይገናኝ በተደጋጋሚ ሲገልጹ ይሰማሉ። ከህወሓት በኩል በፕሪቶሪያው ስምምነት መሰረት ከፌዴራል መንግስት ጋር ሰላም ለማውረድ እየሰሩ መሆናቸውን ይገልጻሉ። ይሁን እንጂ ከሌሎች የትጥቅ ትግል ከሚያደርጉ ኃይሎች ጋር ስላላቸው ግንኙነት የሚሰጡት ይፋዊ መረጃ የለም። በአጠቃላይ በአሁኑ ሰዓት በሁለቱ መካከል ያለው ግንኙነት ከወሬ ባለፈ በተጨባጭ ደረጃ የደረሰ ጥምረት ነው ለማለት የሚያስደፍር መረጃ የለም። ይልቁንም በመካከላቸው ያለው ጥርጣሬና የቆየ ቅራኔ አሁንም እንደቀጠለ ይገኛል። በፋኖና በህወሓት መካከል ያለው ቅራኔ ስር የሰደደ ታሪካዊ፣ ፖለቲካዊና ግዛታዊ መሰረት ያለው ነው። ይህ ልዩነት በቀላሉ የማይታረቅ እንዲሆን ያደረጉት ዋና ዋና ጉዳዮችም አሉ። የብሔር ፖለቲካና ኢትዮጵያዊነት። ህወሓት የኢትዮጵያን ፖለቲካ በብሔር ማንነት ላይ የተመሰረተ የፌዴራል ስርዓት እንዲከተል ሲታገል የቆየ ድርጅት ነው። ፋኖ ደግሞ ይህ ስርዓት በተለይ የአማራን ህዝብ ለጥቃት አጋልጧል ብሎ ያምናል። ፋኖ ይበልጥ ወደ አንድነትና ወደ ማዕከላዊ ኢትዮጵያዊነት ስሜት የሚያድላ ሲሆን የህወሓትን ርዕዮተ ዓለም እንደ ከፋፋይ ይመለከተዋል። ህወሓት በኢህአዴግ ዘመነ ስልጣን ላይ በነበረበት ወቅት በአማራ ህዝብ ላይ ግፍ ፈጽሟል፣ መሬት ቀምቷልና በፖለቲካው እንዳይሳተፍ አግልሏል የሚል ጽኑ እምነት በፋኖ ደጋፊዎች ዘንድ አለ። የግዛትና የማንነት ጥያቄዎች ማለትም ወልቃይትና ራያ ደግሞ ትልቁ የመለያያ ነጥባቸው ነው። ይህ በሁለቱ መካከል ላለው ቅራኔ ትልቁ ጉዳይ እንደሆነ ነው የሚነገረው። ህወሓት ወልቃይት ጠገዴንና ራያን በህገ መንግስቱ መሰረት የትግራይ ክልል አካል ናቸው ብሎ ያምናል። ፋኖና የአማራ ክልል ደግሞ እነዚህ አካባቢዎች በ1980ዎቹ መጀመሪያ በጉልበት የተወሰዱ የአማራ መሬቶች ናቸው በሚል የማንነትና ድንበር ጥያቄ ያነሳሉ። በ2013ቱ ጦርነት ወቅት እነዚህ አካባቢዎች በአማራ ክልል ቁጥጥር ስር መውደቃቸውና ፋኖ በእነዚህ ቦታዎች ላይ ያለው ተጽዕኖ ህወሓት እነዚህን መሬቶች ለማስመለስ ካለው ፍላጎት ጋር በቀጥታ ይጋጫል። በሰሜን ኢትዮጵያ በተካሄደው ደም አፋሳሽ ጦርነት ወቅት ፋኖ ከፌዴራል መንግስት ጎን ቆሞ ህወሓትን በጽኑ ተዋግቶ ነበረ። በጦርነቱ ወቅት በሁለቱም ወገኖች ላይ የደረሰው የሰው ህይወት መጥፋትና የንብረት ውድመት እንዲሁም የሚሰነዘሩ የሰብአዊ መብት ጥሰት ክሶች በመካከላቸው ከፍተኛ ጥላቻና አለመተማመን እንዲነግስ አድርጓል። ህወሓት ከፌዴራል መንግስት ጋር የሰላም ስምምነት መፈረሙ ፋኖን አስቆጥቷል። ፋኖ መንግስት ከአሮጌው ጠላታችን ጋር ተባብሮ እኛን ሊያጠቃን ነው የሚል ስጋት አድሮበት ነበረ። መንግስት የክልሉ ኃይሎችን ለማፍረስና ፋኖ ትጥቅ እንዲፈታ የወሰደው እርምጃ ከህወሓት ጋር በሚስጥር የተደረገ ስምምነት ውጤት ነው ብሎም ያምናል። ምንም እንኳን ሁለቱም ፋኖም ህወሓትም በአሁኑ ወቅት ከፌዴራል መንግስት ጋር ቅሬታ ቢኖራቸውም አንዱ ለሌላው ያለው ስጋት ከመንግስት ጋር ካላቸው ስጋት ይበልጣል የሚል ግምት ያላቸው ተንታኞችም አልጠፉም። ፋኖ ህወሓት ዳግም በወታደራዊ አቅም ከበረታ ወልቃይትንና ራያን ይወስዳል ብሎ ይሰጋል። ህወሓት ደግሞ ፋኖ በክልሉ ተጠናክሮ ከቀጠለ የትግራይ ተፈናቃዮችን ወደ ቀድሞ ቦታቸው ለመመለስና መሬቶቹን ለማስመለስ የማይቻል ይሆናል ብሎ ያምናል። ባጭሩ በሁለቱ መካከል ያለው ቅራኔ ህልውናን መሰረት ያደረገ ስለሆነ አንዱ ሌላውን እንደ ስትራቴጂካዊ አጋር ለማየት እጅግ አስቸጋሪ ይሆንበታል። በውጭ ሀገር የሚኖሩ የሁለቱ ወገኖች ደጋፊዎችም ሁኔታቸው ልክ በሀገር ውስጥ እንዳለው ሁሉ እጅግ የሰላና የተከፋፈለ መልክ ያለው ነው። በውጭ የሚኖሩ ኢትዮጵያውያን በፖለቲካው ረገድ ያላቸው ተጽዕኖ ከፍተኛ በመሆኑ የሁለቱ ወገኖች ደጋፊዎች የሚያደርጉት እንቅስቃሴ ከፍተኛ ትኩረትን የሳበ ነው። በአሁኑ ወቅት በውጭ ሀገር በተለይም በሰሜን አሜሪካና በአውሮፓ የሚገኙ የፋኖ ደጋፊዎች እጅግ ንቁና የተቀናጀ
እንቅስቃሴ እያደረጉ ይገኛሉ። በውጭ የሚገኙ የአማራ ማህበራትና ደጋፊዎች ለፋኖ ታጣቂዎች የሚውል መጠነ ሰፊ የገንዘብ ድጋፍ ያሰባስባሉ። ዓለም አቀፍ ተቋማትና መንግስታት በኢትዮጵያ መንግስት ላይ ጫና እንዲያደርጉ ሰልፎችን በማዘጋጀትና ደብዳቤዎችን በመጻፍ የአማራ የህልውና ጥያቄ ለዓለም ለማሳወቅ ይጥራሉ። በማህበራዊ ሚዲያ ፌስቡክ፣ ቲክቶክ፣ ኤክስ እንዲሁም በሳተላይት ቴሌቪዥን አማካኝነት የፋኖን የውጊያ ውሎችና የፖለቲካ አቋሞች በስፋት ያስተዋውቃሉ። በአንጻሩ ህወሓት በዚህ ረገድ ደከም ያለ ይመስላል። ከፕሪቶሪያው ስምምነት በኋላ የህወሓት ደጋፊዎች በሁለት ትልልቅ ፈተናዎች ውስጥ ይገኛሉ። በቀድሞው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳና በህወሓቱ ሊቀመንበር ዶክተር ደብረጽዮን መካከል ያለው ክፍፍል በውጭ ባለው ደጋፊ ዘንድም ሰርቷል። ደጋፊው በሁለት ጎራ ተከፍሎ እርስ በርሱ የሚካሰስበት ሁኔታ ይታያል። ቀደም ሲል ትግራይ ትስዕር በሚል መሪ ቃል ጦርነቱን በማሸነፍ ላይ ትኩረት አድርገው የነበሩ ደጋፊዎች አሁን ላይ ትኩረታቸው ወደ ሰብአዊ እርዳታ፣ ወደ ተፈናቃዮች መመለስና ወደ ወልቃይትና ራያ ጉዳይ ዞረዋል። አሁንም ድረስ በዓለም አቀፍ ደረጃ በትግራይ ላይ የደረሰውን ጉዳት በማሳወቅና የፍትህ ጥያቄዎችን በማንሳት ረገድ ግን ጠንካራ እንቅስቃሴ በማድረግ ላይ ናቸው። በውጭ ሀገር ባሉ ደጋፊዎች መካከል ያለው ግንኙነት በከፍተኛ ጥላቻና መጠራጠር ላይ የተሞላ ስለመሆኑ ይነገራል። በተለያዩ ጊዜያት የሚያደርጓቸው ንግግሮችም ለዚህ ማሳያ ናቸው። በሁለቱ ወገኖች ደጋፊዎች መካከል የሚደረገው የቃላት ጦርነት እጅግ የከረረ ነው። አንዳቸው ሌላኛቸውን የሽብር ቡድን ደጋፊ ወይንም የዘር ማጥፋት አራማጅ በሚል ይወነጅላሉ። ሳይጠሩት አቤት ያለ ሮቶ ሳይጠሩት አቤት ያለ ፌስቡክ እውነት እኔ አላየሁትም። እኔ ፌስቡክ ወይ ብሎክ አድርገኛል አላየሁ። ግን ስላንተ ጽፏል አለኝ። ምን ስለኔ ምን ይጽፋል? ከኢሜሴት ሲባረር የኔ እጅ ስላለበት ነው። የለበት ነው የሚወልሱ ከኢሜስ ሲባረር የኔ እጅ ስላለበት ነው። ትግራይ አሁንም አስረግጬ ልንገረው፣ ቆርጣችሁ ከላካችሁለት ላኩለት። ሙሉ እንደሚያዳምጠው ገምታለሁ። የተነገርኩበት ምክንያት ሰው የሰብአዊነት ደረጃ ነው። የሰብአዊነት ደረጃ መዘጋት አለ። መድኃኒት መግባት የለበትም። መድኃኒት ለህዝብ እያለ ጁንታው እየተጠቀመበት ነው ብሎ ሰነትን አየረው። ከዛ ቆርጬ አመጣሁት። እንደ የሆነ ሰው እንደዚህ እያለ እኮ ነው። ምን ይሄ እኮ ምን ይገርምሃል አለ። ምን ይገርምሃል? ጭካኔው እኮ ጭካኔ አይደለም አለ። ከዛ ታሪኩ ነገረኝ። ምንድነው ስለው ጭካኔው እኮ እንደዚህ አይነት ሰው እኮ እንደዚህ ይሄ በተጋሩ ላይ የትግራይ እናት መድኃኒት ማግኘት አይደለባትም ሲል ሚስቱ ተመልጣ በህመም ምክንያት ተመልጣ ሕክምና የምትከታተል ሚስት ቤት አስቀምጦ በሆዱ የሚጸዳዳ በሆዱ የሚበላ ልጅ ቤት አስቀምጦ ተጋሩ የትግራይ እናት መድኃኒት ማግኘት የለባትም ብሎ በሚዲያ ላይ ሲናገር የሰማው ጊዜ በጣም ደነቀ። ከዛ በኋላ ስሙ አንስቼው አላውቅም። ጨርሻለሁ። ከዛ በኋላ ሰው እንዳልሆነ ገብቶኛል ማለት ነው። ምን አላነሳው። ምክንያቱም ቢዮንድ ስታንዳርድ ነው ለዚህ ሚዲያ ለሰብአዊነት ጭምር ለዚህ ሚዲያ አይደለም ለሰብአዊነት ጭምር ቢሎ ስታንዳርድ ነው። ለቤት ውስጥ ያለው ችግር አፌክት የማያደርገው የሰው ልጅ በህይወቱ አፌክት የማያደርግ ከሆነ ሰው አይደለም። ማንም በአማራ ውስጥ ያለ የትሮይ ፈረስ ሆኖ ቲፒኤልኤፍን በትከሻው አዝሎ ለመጋለብ የተዘጋጀ ካለ ይነወራል፣ ይገለላል፣ ተቀባይነት ሊኖረው አይችልም። በትግራይና በአማራ መካከል ስትራቴጂክ አላያንስ ቀርቶ ታክቲካል አላያንስ ለመሆንም ይቸግራል ከዚህ ስብስብ ጋር። ሁለቱም ወገኖች በአሁኑ ወቅት የፌዴራል መንግስቱን በጠላትነት ቢፈረጁም ከጠላት የጠላት ጋር ወዳጅ ልሁን የሚል መንፈስ በመካከላቸው እምብዛም አይታይም። ይልቁንም አንዱ ሌላው ከመንግስት ጋር ምስጢራዊ ስምምነት እንዳለው በመጠርጠር እርስ በርስ ይካሰሳሉ። የፋኖ ደጋፊዎች የአማራን ግዛት እናስጠብቃለን ሲሉ፣ የህወሓት ደጋፊዎች ደግሞ የተወሰዱብንን መሬቶች እናስመልሳለን ይላሉ። ይህ በውጭም ቢሆን የማይታረቅ ቅራኔውን ቀጥለዋል። አልፎ አልፎ በሰብአዊ መብቶች ጥሰቶችና በዲሞክራሲያዊ ጥያቄዎች ዙሪያ በጋራ እንታገል የሚሉ ጥቂት ግለሰቦች ቢኖሩም በሁለቱ ደጋፊዎች ዘንድ ተቀባይነት አላገኙም። አብዛኛው ደጋፊ በየራሱ ብሔርና ፖለቲካዊ መስመር ላይ ጸንቶ ይገኛል። በአጠቃላይ በውጭ የሚገኙት ደጋፊዎች ለየወገናቸው የገንዘብና ዲፕሎማሲ አቅም በመሆን ረገድ ትልቅ ሚና ቢኖራቸውም በመካከላቸው ያለው ቅራኔ ግን በሀገር ውስጥ ካለው እኩል የጠነከረ ነው። ይሁን እንጂ አንዳንድ ደጋፊዎች መስመር ተሻግረው ጎራ ለይተው ከህወሓት ጋር ለመቆም የደፈሩ የፋኖ ደጋፊዎች እንዳሉም ይነገራል። ከሰሞኑ ሰለሞን ቦጋለ የተባለ አክቲቪስት ከአሜሪካ ወደ ኢትዮጵያ መባረሩን ተከትሎ የተሰነዘረው የመዓዛ መሐመድ አቋም ለዚህ እንደ ማሳያ ተደርጎ በብዙዎች ዘንድ እየተነሳ ነው። ለማንም ሰው ከሌላ መሆን አያስፈልግም፣ ሽፋን መሆን አያስፈልግም። የትኛውንም በህዝብ ላይ ጦርነትን ያወጀ አካል ለመደገፍ መጋጋጥ አያስፈልግም።
እነሱ ሰዎች ናቸው። በነገርሽ ላይ እነሱ ትላንትና በትግራይ ህዝብ ላይ አጥፋው በለው ጨፍጭፈው ሲሉ የነበሩት ናቸው። ዛሬም በአማራ ህዝብ ላይ ይሄን እያደረጉ ያሉት ከስር ማጋለጥ ያስፈልጋል። it's not about deportation የአሳይለም ኬዝ የምናምን ኬዝ ስላለበት አይደለም። ሰው በህዝብ ላይ ማጥፋትን ሞትን የሚያውጅ ህዝብን እንደ ህዝብ ንጹሃን ዜጎች እንዲገደሉ እንዲታሰሩ የሚለፈልፉ ካድሬዎችን የሚሰሩ ሚዲያዎችን አሁንም ማጋለጥ ያስፈልጋል። አሁንም ነገ በፍትህ አደባባይ ላይ እንዲጠየቁ ስለሚያስፈልግ ማስረጃ መያዝ ያስፈልጋል፣ መግለጽ ያስፈልጋል፣ መናገር ያስፈልጋል። ይሄ doesn't have any ግንኙነት